ስድስቱ ቁልፎች የተሰኘውን የመርማሪ ማሁል ተከታታይ ቪዲዮ ክፍል 2 ተከታተለናል። በዛሬው ክፍል የምንጠይቃችሁ ጥያቄ ደግሞ የአውስትራሊያ ዋና ከተማ ማን ትባላለች? መልሶቻችሁን ሁላችሁም በኮሜንት ጻፉ። ሁለት እርምጃ ብቻ ከዛ ቁልፉ ጋር መድረስ እችላለሁ። እርዳኝ ማሁል አለቃ እየወደኩ ነው። ፈጣሪዬ ወይ ምን እየተፈጠረ ነው? ከከፍታ ላይ እየወደኩ ነው። ወይኔ ቁልፉ ቢቀርብኝ ይሻላል። ወይኔ ህልም ነው። የምን ቁልፍ ነው ያየሁት ግን? ከፍተኛ የሆነ ከፍታ ላይ የተደበቀ ሐውልት አለ። ሌባውም ለመስረቅ ተዘጋጅቶ መጥቷል እና ወደ ውስጥም መግባት የሚፈልግ ሰው የነፋሱን ምስጢር መረዳት አለበት። ሌባውም የነፋሱን አቅጣጫ ለማወቅ አሸዋ አውጥቶ በመድፋት አቅጣጫውን ካገኘ በኋላ ምስጢራዊውን በር ለመክፈት ቻለ እና ትንሽ ስህተት የሚሰራ ከሆነ ከዚህ ማለቂያ ከሌለው የሰማይ ከፍታ ላይ ይወድቃል። የኔ መሳሪያ ከዚህ መጠበቅ ይበልጣል። መጀመሪያ ላይ ማሁል አሸንፎኛል፣ ግን ሁለተኛው ቁልፍ አሁን እኔ ነው። ድብቁ ሐውልት ጋር ያለው ሁለተኛው ቁልፍ ተሰርቋል። ሌባውም አምልጧል። ምን? ሚስተር ቮዝ ቁልፉን ሰርቋል? መሆን የለበትም። ይሄ ማለት ከኛ እርምጃ ከፍ ብሏል። አለቃ ገና እኮ ከ6 ቁልፍ አንድን ያገኘ ነው። ለሌሎቹ መፋለም አለብን። ይሄንን ዘረፋ ማስቆምና ሁለተኛውን የንፋስ ቁልፍ ማግኘት አለብን። ምርጥ ስጦታ ለሁላችሁ። ዋው የሚገርም ቴሌስኮፕ ነው። የጠፈር ተመራማሪ መሆን እኮ የወደፊት ህልሜ ነበረ። ፈጣን የሆነ የአርቲፊሻል ኢንተሊጀንስ መነጽር። ዋው የሰው ፊት ስካን ማድረግ ይችላል። ዋው ይሄማ ሌላ ታሪክ የሆነ ዕቃ ነው። እና ዶክተር የኔ ስጦታ ሴት አለ። ኦ እሱ ሰርፕራይዝ ነው። ግን መጀመሪያ የሊያናን ስጦታ እንመልከት። ዋው ሊያና ስጦታ አግኝታለች። ግን ከመከፈቱ በፊት አዲ ቀድሞ ዋው ብሏል። የጆሮ ማዳመጫና ማይክሮፎን አለው። ዋው ሳንጃና። እና ሁሉም ተደስተው ያለ አንድ አስቸኳይ ነገር መጣላቸው። አዲና ሊያና ወደ መርማሪ ቡድኖች ቢሮ መልእክት ላኩ። እርዳታቸው ያስፈልገናል። እሺ አለቃ አሁኑኑ። አንድ ቡድን ነገር ግን 6 ቁልፍ ደግሞ በየቦታው የተደበቁ ቁልፎችን ፈላጊዎችም አሉ። እነዚህ 6 ቁልፎች ቁልፍ ብቻ አይደሉም፣ አንድ አስገራሚ ነገር የሚከፍቱ ናቸው። አንዱን ቁልፍ ባለፈው አግኝተን ነበር። ቮስ ደግሞ ሁለተኛውን ወስዶታል። ይሄ ሁሉ ሌባ አንድ ቁልፍ ለመስረቅ በጣም ይገርማል። ቮስ ሁሉም ቦታ ሰው አለው፣ ዓለም ላይ ሁሉ ማለት እንችላለን። ስለዚህ እኛም ጠንቃቃ መሆን አለብን። በ30 ቀን ውስጥ 550 ዘረፎች ተፈጽመዋል። ሙዚየም፣ ሐውልትና ዋሻዎች። ቁልፍ ሊኖር የሚችልባቸው ቦታዎች ሁሉ እየሄዱ እየሰረኩ ነው። እስኪ እንየው። ይሄ ራዳር ሌላ ዘረፋ እንደተፈጸመ ያሳያል። በዚህ ሰዓት የሳንዱች ቦምብ ያስፈልገናል። እስኪ ከሁሉም ዘራፊዎች የካሜራ ቪዲዮ እንመልከት። እየዘረፉ ያሉት ዝም ብለው አይደለም፣ በፓተርን ነው። የመጀመሪያው ዘረፋ መንገድ 11 ላይ ነው። ሁለተኛው 14 ላይ፣ ሶስተኛው 19 ላይ፣ አራተኛው ደግሞ 26 ላይ። የእንቆቅልሽ አፍቃሪያን ቀጣዩ ዘረፋ የት እንደሚፈጠር እስኪ ገምቱ። በመሃል ያለው ክፍተት 3 ከዛ 5 ከዛ 7 ከዛ 9። ስለዚህ መንገድ 35 ቀጣዩ ታርጌት ነው። በትክክል አዲ፣ ቀጣዩ ዘረፋ መንገድ 35 ላይ ነው። ኦህ እና ተመልከት፣ ከዘረፋው በኋላ መንገድ 99 ይታያል እና በሚገርም ሁኔታ የሆነ የደበቁት ነገር አለ። አሁኑኑ ለማሁል አሳውቀዋለሁ። አለቃ ተረጋግጧል። መንገድ 35 ቀጣዩ ነው። ጥቁር ሹራብና ቡናማ ቦርሳ ይዟል። እኔ በኖርዝ በኩል ሄዳለሁ፣ ከዛ አንቺ ትከታያለሽ። ቶሎ አለቃ ተመልከት፣ ታርጌታችንን እንመልከት። ከዛ ምግብ በልተን መሮጥ ብቻ። ከዛ ደግሞ እኔም ማድረገውን ታደርጋለህ። ስማ አንተ፣ የሾፒንግ ሰዓት አልቋል።
በአንድ በኩል አክሽን፣ በአንድ በኩል ደግሞ የጭንቅላት ጨዋታ። ምንድን ነው ይሄ? አሻንጉሊት ነው? አለቃ፣ ይሄ የፍሩት ኒንጃ ጌም ይመስላል። ደስ ይላል። ዋው ምን አይነት መሳሪያ ነው! ሌባው ደንግጧል፣ ግን እኔ ራሱ ደንግጫለሁ። ባይገርም ሳይንቲስቱ ጀግና ነው። ይሄ ሌባ የቮሰን ካተር ምቹ ያውቃል፣ ግን አሁን ማውራት የሚችል አይመስለኝም። ካሞን አሊያ፣ አሁን መንገድ 99 ላይ ያለውን ሚስጥር መመርመር አለብን። ለምን ሌቦቹ እዛ እንደሚሰበሰቡ እንወቅ። አለቃ፣ ይሄ መንገድ የሆረር ፊልም ነው የሚመስለው። በትክክል ለዚህ ነው እነሱም እዚህ የሚደበቁት። እና የማሁል አፍቃሪያን፣ ከነዚህ 4 ሰዎች የትኛው አጠራጣሪ እንደሆነ ገምቱ። ይሄ ሰውዬ ቀረብ ብላችሁ ተመልከቱት። የሆነ ነገር ግድግዳ ላይ እያደረገ ነው። አንድ ሰው ግድግዳ ላይ ምን ሊሰራ ይችላል? ስለዚህ አጠራጣሪ ነው ማለት ነው። ቆይ ሰውየው ከግድግዳ ጋር እያወራ ነው እንዴ? አይደለም፣ ሚስጥራዊውን በር ሊከፍት እየሞከረ ነው። ዝም በይ አሊያ፣ ዝም ብለን እንመልከት። ትክክለኛውን ፓተርን ተከትለን ግድግዳውን የማንነካ ከሆነ በሩ ለዘላለም አይከፈትም። በቀላሉ የከፈተ ይመስላል፣ ግን እንዴት አደረገው? ማሁል የሰውየውን እንቅስቃሴ ለመድገም እየሞከረ ነው። አይረን ኒድስ ፕላስቲክ ሚሁል ሰር ፋንታስቲክ። አሊያ ፎከስ አድርጊ። እና ሁለቱም የሚስተር ቮስ ድብቅ ቦታ ገቡ። ሊያና፣ የማሁል ሲግናል ጠፍቷል፣ መከታተል አልቻልኩም። ለመጨረሻ ጊዜ የሚታየው ደግሞ መንገድ 99 አካባቢ ነው። ኦህ ኖ፣ ይህ ማለት አሊያና ማሁል ወደዛ ድብቅ ዞን ገብተዋል ማለት ነው። እሺ፣ አሁኑኑ ለመርማሪ ቡድኖች አሳውቃለሁ። ንገረኝ፣ ቀጣዩ ቁልፍ የት ነው? ከቮልካኖ ሲቲ አጠገብ ነው፣ ግን የኛ ቡድኖች ቀድመው ሰርቀውታል። እናንተ ብትሄዱ ምንም የምታውቁት ነገር የለም። አዲ፣ ቀጣዩ ቁልፍ ከቮልካኖ ሲቲ አጠገብ ነው። መፈለግ ጀምር። አዲስ መሳሪያዎችን መሞከር አለብኝ። ብርሃን ያለው እስክርቢቶ ይመስላል፣ ግን አንድ ነገር ስንነካ ቡም፣ ለ10 ሰከንድ ሙሉ ጨለማ ያደርጋል። አይኔ ላይ ክብ ነገር ይታየኛል። ወይኔ ቡኔ እንደፋውት። ኧረ ጉድ! ቢሆንም ግን መሳሪያ ይሰርቷል። ለዚህ ሚሽን ምርጥ መሳሪያ ተሰርቷል። ግን ዊሊያም፣ አዲ እና ሊያና በሰዓቱ ወደ ቮልካኖ ሲቲ ደርሶ ይሆን? እና ደግሞ ማሁልና አሊያ የሚስተር ቮስ ዋሻ ውስጥ ምን ያጋጠማቸው ይሆን? በቀጣይ ክፍል እናየዋለን።